እንደምን አላችሁ? ዛሬ እንደገና ስለ አጋፓው ፍቅር በዝርዝር ልንማር በፊታችኋለን። አጋፓው ፍቅር ወይም ደግሞ እግዚአብሔራዊ ፍቅር ወይም ደግሞ እውነተኛ ፍቅር እንዴት ይገለጻል? ምን የያዘ ነው? የሚሉትን ዛሬ በዝርዝር እንማራለን። ባለፈው ጊዜ እንዳያችሁት አምስቱን የፍቅር አይነቶች ተምረናል። ኤፕቲሚያ ምን ማለት እንደሆነ ለማየት ሞክረናል። ፊሎ ወይም ደግሞ ፊላ የሚባለው የፍቅር አይነት ምን አይነት እንደሆነ ለማየት ሞክረናል። ከዛ ስቶሬጅ የሚባለው የፍቅር አይነት ምን አይነት እንደሆነ ለማየት ሞክረናል። ከዛም አልፈን እንግዲህ አጋፓው የሚባለው የፍቅር አይነት ምን ማለት እንደሆነ ለማየት ሞክረናል። ዛሬ ይሄንን የፍቅር አይነት አልፈን በተለይ ይሄ አጋፓው የሆነ የፍቅር አይነት ወይም ደግሞ እውነተኛ የፍቅር አይነት የምንለው ነው ምን ይይዛል፣ እንዴት ነው የሚለውን በዝርዝር እንማራለን። ለዚህ መነሻ እንዲሆነን አንደኛ ቆሮንቶስ ምዕራፍ 13 በሙሉ ይነበብ፣ ሁሉንም አጥኑት። ለዛሬ ግን በዋናነት የምንነጋገርበት ከ4 እስከ 7 ባሉትና በሌሎች ነጥቦች ላይ ይሆናል ማለት ነው። ምን ይላል? ፍቅር ይታገሳል፣ ቸርነትንም ያደርጋል። ፍቅር አይቀናም፣ ፍቅር አይመካም፣ አይታበይም፣ የማይገባውን አያደርግም፣ የራሱንም አይፈልግም፣ አይበሳጭም፣ ከእውነት ጋር ደስ ይለዋል፣ በደልን አይቆጥርም እንጂ ስለ አመፃ ደስ አይለው። ሁሉን ይታገሳል፣ ሁሉን ያምናል፣ ሁሉን ተስፋ ያደርጋል፣ በሁሉ ይጸናል ይላል። 15 ነጥቦች አሉ። እነኚህን ቶሎ ቶሎ እንሄድባቸዋለን። በመጀመሪያ ደረጃ አጋፓው የሆነ ፍቅር ውስጥ የሚከሰቱ ነገሮች ናቸው። እነኚህ በመንፈስ ቅዱስ ከሚሰጡን የጸጋ ስጦታዎች በላይ ሊኖሩን የሚገቡ ናቸው። አንደኛ ቆሮንቶስ ምዕራፍ 12ን በምትመለከቱበት ጊዜ የመንፈስ ቅዱስ ጸጋ ስጦታዎች የተሰጡበት ቦታ ነው። የመንፈስ ቅዱስ የጸጋ ስጦታዎች የሚሰጠው ለቤተ ክርስቲያን። የመንፈስ ቅዱስ የጸጋ ስጦታዎችና ከእግዚአብሔር የሚሰጡ ከስልጣን ጋር የሚሰጡ ስጦታዎች የተለያዩ ናቸው። ለምሳሌ ለ12ቱ ደቀ መዛሙርቶች የተሰጣቸው ስልጣን አለ። ያ ስልጣን ጌታን ወክለው እንደ ጌታ ስራን የሚሰሩበት ውክልና ነው። ወንጌልን ስበኩ ይላቸዋል። በሽተኞችን ፈውሱ፣ አጋንንትንም አውጡ፣ ሙታንንም አስነሱ ብሎ የተናገራቸው ቃል ይሄ ስልጣን ነው። ስልጣን የጸጋ ስጦታ አይደለም። የጸጋ ስጦታዎች ደግሞ ብዙ ናቸው። ምዕራፍ 12 ላይ የተጠቀሱ እጅግ ብዙ ናቸው። ነቢያት አሉ፣ ሐዋርያት አሉ፣ እረኞች አሉ፣ አስተማሪዎች አሉ፣ ወንጌላውያን አሉ፣ ነቢያት አሉ ወዘተ። እነኚህ ከመንፈስ ቅዱስ የሚሰጡ የጸጋ ስጦታዎች ናቸው። ከነዚህ በላይ ግን ፍቅር ይበልጣል። ፍቅር ለሰዎች ሁሉ ልንሰጥ ይገባል። ለሰዎች ሁሉ የሚሰጥ ነገር። እውነተኛ ፍቅር በዚህ አሁን በተዘረዘሩት 15 ነጥቦች ላይ ብቻ የተጠቀሰ አይደለም። ምዕራፉን ሙሉውን አንብቡት። አንደኛ ቆሮንቶስ ምዕራፍ 13 ማለት ነው። ፍቅር ይታገሳል ሲል ምን ማለት ነው? ግጭት ቢፈጠር፣ አለመግባባት ቢፈጠር በአንዲት ክፉ ነገር ምክንያት ሰዎች ወዳልሆነ ነገር አይደርሱም ማለት ነው። ታጋሽና አንዱ ሌላውን የሚሸከምበት ነገር ይኖራል። እውነተኛ ፍቅር ከሚገለጥበት ውስጥ ነው የሚገለጠው ማለት ነው። ሌላው ፍቅር ቸርነትን ያደርጋል ይላል። ቸርነት ምንድን ነው? እውነተኛ አፍቃሪነት ነው። ርኅራኄና በጎነትን ለሰው የምናሳይበት ነው። በእውነት የምናፈቅራት በእውነት የምታፈቅርን ወይም ደግሞ በሰዎች መካከል የሚኖረን ሪሌሽንሽፕ እንደዛ እንዲሆን ቅድሚያ ያስፈልጋል። እንደዛ ከሆኑ ሰዎች ውስጥ ነው ለጋብቻ የሚፈልጉ ሰዎች የሚወጡት። ሶስተኛ ፍቅር አይቀናም ይላል። የማይቀራ የማይመቀኝ ነው። ሌላውን እንዲሻሻል ያደርጋል። ስለ ሌላው መሻሻል ግድ ይለዋል ማለት ነው።
ሌላው እንዲያድግ ያደርጋል። እሱ ያለውን ሌላው እንዲኖረው ያደርጋል። ይህም ፍቅር እውነተኛ ፍቅር። ፍቅር አይመካም በሚልበት ጊዜ ባለው ነገር ሁሉ ላይ ተመስርቶ ራሱን ከፍ አያደርግም። ያለውን ብርታት ይሁን፣ ያለውን እውቀት ይሁን፣ ያለውን ገንዘብ ይሁን፣ ያለውን መልክ ቁመት ይሁን እንዲመካበት አያደርገው ማለት ነው። እኔ መመዘኛው ሊሆን አይችልም። አይታበይም ይላል። ፍቅር አይታበይም። በአምስተኛ ደረጃ መታበይ መኩራትን መኮፈስን የሚያሳይ ኩራትን የሚያሳይ ሌላውን መናቅን ያሳያል። እውነተኛ አፍቃሪ እንዲህ አይነት አይደለም። የማይገባውን አያደርግም ይላል። ወይ ደግሞ የማይገባውን ይህም ማለት ተገቢ ያልሆነ ነገር በማድረግ ራሱን አይገልጥም። ለሚያደርገው ነገር ሁሉ ስርዓትና ደንብን ተከትሎ ይሄዳል። የእግዚአብሔር ቃል እንደሚል በእግዚአብሔር ቃል መሰረት ራሱን ያስኬዳል። እንደ እግዚአብሔር ክርስቲያን ከሆነ ራሱን በመልካምና በማስነቅፍ ነገር ውስጥ እንዲሄድ ያደርጋል ማለት ነው። ራሱን በዛ መንገድ ያስጉዛል። ሌላው ፍቅር የራሱን አይፈልግም ሲል የራሱንም ይሰጣል። የራሱን ነገር ያለውን ነገር ሰጥቶ ሌሎች ደስ እንዲላቸው ያደርጋል። የራሱን ስሜትና ጥቅም ለመጠበቅ ሲል ሌላውን አይጎዳም፣ በሌላው ላይ አይረማመድም። በምንም መንገድ ጓደኛውን በመጉዳት የፍቅር ጓደኛው ብትሆን እሷ ላይ በማይገባ ነገር በማድረግ የእሱንም የራሷንም ቅድስና አያበላሽም። ስለዚህ የማይገባ ነገር ለማድረግ የሚነሳሳ ማንነት አይኖረውም ማለት ነው። ስምንተኛ ፍቅር አይበሳጭም ይላል። የሚበሳጭ ሰው ብዙ ተቆጭ ይሆናል፣ ተናዳጅ ይሆናል። ከዛ የተነሳ በአመፀኛ ህይወት የሚገለጽ ማንነት ይኖረዋል። የማይገባ ቃል ከአንደበቱ ይወጣል። ስድብ ሊሆን ይችላል፣ የሚያዋርድ ቃል፣ የሚያንቋሸሽ ቃል ሊሆን ይችላል፣ ዝቅ የሚያደርግ ቃል ሊሆን ይችላል። ከዛ ውስጥ ይወጣል። ስለዚህ እንዲህ አይነት ነገር ጸያፍ ነገር ከእሷ ዘንድ አይገኝም ማለት ነው። ሌላው በደልን አይቆጥርም ሲባል የተደረገበት ነገር ቢኖር ወዲያውኑ ተነጋግሮ ይጥለዋል፣ ደጋግሞ አያነሳውም። ብዙ ጊዜ የሚገጥሙኝ እኔ በማማከር አገልግሎት ውስጥ 20 ዓመት የኖሩ ባልና ሚስቶች ቢኖሩ የዛሬ 20 ዓመት የተናገራቸው ባሌ እንዲተናገረ ብላ ስትቆጥር የምትውል ሚስት አለች። ወንዱም ደግሞ የዛሬ 20 ዓመት እንዲህ ብላኝ ነበር፣ የዛሬ 15 ዓመት እንዲህ ብላኝ ነበር፣ የዛሬ 10 ዓመት የዛሬ 2 ዓመት እንዲህ ብላኝ ነበር ብሎ ያንን ሁሉ ጊዜ እያብሰለሰለ ያንን እያነሳ የሚጣላ ሰው አለ። ይቅር የማይል ሰው ማለት ነው። በደልን የማይቆጥር ሰው ጥሩ አይደለም። ስለዚህ ፍቅረኛ እውነተኛ አፍቃሪ ግን በደልን አይቆጥርም፣ በደሉን ወዲያውኑ ይጥለዋል። ሌላ እውነተኛ አፍቃሪ ከእውነት ጋር ደስ ይለዋል። እዚህ ጋር እንግዲህ በጣም አስገራሚ ነገር ነው። ከእውነት ጋር የተሰወረ ማንነት የለውም፣ ግልጽ ነው። በግልጽነት ሁሉን አደባባይ አውጥቶ የሚነጋገር ነው። የሚደባበቅ ነገር የለውም። እውነት ሁልጊዜ እውነት ነው ለሱ። መዋሸት በሱ ዘንድ የለም። በዋሸት ከእሷ ዘንድ የለም። ማታለል የሚባል ነገር የለም። በሌላ ቋንቋ እነኚህ ወደ እውነተኛ ጋብቻ የሚያደርሱ ከተጋቡም በኋላ እንዲኖሩ የሚገባቸው ነገሮች ናቸው አሁን እየዘረዘርኳቸው ያሉት። ሌላው ፍቅር ስለ አመፃ ደስ አይለውም ይላል። አንድ ነገር ክፉ ነገር ለማድረግ አመፃ ክፉ ሀሳብ ነው። አመፃ ሕግን የሚጥስ ነው። አመፃ ደንብና መተዳደሪያ የሌለው ሰው ነው የሚያደርገው። አመፀኛ ሁልጊዜ እልከኛ ነው። አንዱን ሲበድል በመበደሉ ደስተኛ የሚሆን ሰው ነው። ይሄ ክፉ ከአጋንንት ነው። ስለዚህ ክፉ በማድረግ አይደሰትም። ክፉ ለማድረግም የሚነሳሳ ማንነት አይኖረውም ማለት ነው። እውነተኛ አጋፓኦ የሆነ ፍቅር ውስጥ የሚገለጥ ነገር ነው። ሌላው አጋፓኦ እግዚአብሔራዊ በሆነው ፍቅር ውስጥ የሚገለጥ ፍቅር ሁሉን ይታገሳል ይላል። አሁንም የምናገርበት ክፍል ያለው ከራሴ አይደለም። አንደኛ ቆሮንቶስ ምዕራፍ 13 ከ4 እስከ 7 ያለውን እየተነተንኩት ነው ያለሁት። በደንብ አስታውሱ።
ፍቅር ይታገሳል ይላል። ፍቅር ይታገሳል ሲል ምንድነው? በማናቸውም ሁኔታዎች ውስጥ አንድን ነገር ችሎ ሳይሆን ሊሆን የሚገባው ነው፣ በሰው ማህበራዊ ኑሮ ውስጥ የሚያጋጥም ነው ብሎ ተቋቁሞ ለማለፍ ጥረት ያስደርጋል ማለት ነው። ተስፋ የማይቆርጥ ነው። ተስፋው አይወርድም፣ አይጥልም፣ አይዝልም። ስለዚህ ከዛ ራሱን ይጠብቃል በመታገስ ማለት ነው። የሚገጥመውን ክፉ ነገር ተስፋ ሳይቆርጥ በመከላከል በማስተካከል ወደ ነበረበት ቦታ ወይም ደግሞ ወደ ተሻለ ነገር እንዲለወጥ ያደርገዋል ማለት ነው። ታደርገዋለች ማለት ነው ሴቷን ብትሆን። 13ኛው ፍቅር ሁሉን ያምናል። አንዳንድ ጊዜ ታታለንም ግድ የላችሁም እኛ እስካልደረስንበት ወይ እስካላየን ድረስ ሊሆን ይችላል በሚል ምክንያት አለማመንን መያዝ የለብንም ማለት ነው። ይሄ በብዙ ፍቅረኛሞችና በባለትዳሮች መካከል የሚያጋጥም አስቸጋሪ ነገር። ነገር ግን እውነተኛ አፍቃሪ ሁሉን ያምናል። ሁሉን የሚላትን ነገር በቃ እንደማትዋሽ ሆና መናገርም አለባት፣ እንደማይዋሻት ሆኖ መናገር አለበት። ሲነገረው ወይም ሲነገራት እሱም የእሷን መቀበል አለበት። በቅዱሳኖች መካከል ባለ ህብረት ቢሆን መወሻሸት በሌለበት ሁኔታ መቀባበል አለባቸው። ስለዚህ መተማመንን ያመጣል። ይሄ መተማመን እንዲኖር ያደርገናል። 14ኛ ፍቅር ሁሉን ተስፋ ያደርጋል፣ አይጠራጠርም፣ ይተማመንበታል። እውነተኛ አፍቃሪ ልንደርስበታለን ወዳሉ ነገር እንደሚደርሱ አምኖ ወደዛ ለማድረስ የሚገባውን ነገር ማድረግ ይጀምራል፣ ወይም ደግሞ ይጀምራሉ በጋራ። ተስፋ አይቆርጥም። ተስፋ ባለመቁረጥ እግዚአብሔር ወዳለላቸው ክብር፣ እግዚአብሔር ወዳለባቸው የጋብቻ እና ኑሮ እንደሚደርስ ያምናል ማለት ነው። ሌላው ፍቅር በሁሉ ይጸናል ይላል። ጽናት የመጀመሪያው ዋና ነገር ነው። በማናቸውም ፈተና ውስጥ ስፍራውን አይለቅ የሚጸና ሰው በቦታው ነው የሚቆም፣ አቋሙ አይለዋወጥም። የብዙ ሰዎች ወደ ጋብቻ አለመግባት አስቸጋሪ ነገር የሚሆንባቸው አንድ ነገር ጀምረው ሳይጨርሱ እንደገና ሌላ ነገር ያስባሉ፣ ሌላ ይመኛሉ። የሚጸና አቋምና ማንነት የላቸው። እንደዛ አይነት ሰዎች ወደ ምንም መንገድ ወደ ተሻለ ስፍራ ወደ ተሻለ ነገር አይደርሱም። ስለዚህ በአጠቃላይ እውነተኛ ፍቅር እንዴት እንደሚገለጥ አሁን በዚህ በአንደኛ ቆሮንቶስ ምዕራፍ 13 ካየናቸው ክፍል ውስጥ ነው አሁን ይሄን ያየነው። በሌሎች ክፍሎች ደግሞ ምን ይላል የእግዚአብሔር ቃል? ወይም ደግሞ ከአጠቃላይ የፍቅር አስተምሮ አኳያ ጀነራል ትሩዝ የሆኑ ነገሮችን፣ አጠቃላይ እውነት የሆኑ ነገሮችን ቀጥሎ ነግራቸዋለሁ። ይሄ መሆን የሚገባው እውነተኛ አፍቃሪ ወይም ተፈቃሪ ለመሆን እንዲሆኝ የምላቸው ነገሮች ናቸው እነዚህ ማለት ነው። ቆላስይስ ምዕራፍ 3 ከ12 እስከ 14 ላይ እንዲህ ይላል፣ እንግዲህ እንደ እግዚአብሔር ምርጦች ቅዱሳን የሆናችሁ ምሕረትን፣ ርኅራኄን፣ ትሕትናን፣ የዋህነትን፣ ትዕግስትን ልበሱ። እርስ በርሳችሁ ትዕግስትን አድርጉ። ማንም በባልንጀራው ላይ የሚነቅፈው ነገር ካለው ይቅር ተባባሉ። ክርስቶስ ይቅር እንዳላችሁ እናንተ ደግሞ እንዲሁ አድርጉ። በእነዚህም ሁሉ ላይ የፍጻሜ መሰራ የሆነውን ፍቅርን ልበሱት ይላል። እስካሁን ሌሎቹ ሁሉ ስለተገለጹ የመጨረሻዋን ቃል ብቻ ተናግሬባት ነው ወደዚህኛው ምገባው። በእነዚህ ሁሉ ላይ የፍጻሜ ማሰሪያ የሆነውን ፍቅርን ልበሱ። እስካሁን የነገርኳቸው አጋፓዊ የሆነውን ፍቅር ይሄንን ልበሱት። እውነተኛ ፍቅር ይሄ ነው። እስካሁን ቅድም የዘረዘርኳቸው ነጥቦችንና የመሳሰሉትን እውነተኛ የሆነውን ፍቅር ከእግዚአብሔር ነው የምንቀበለው። እግዚአብሔር ነው የሰጠን። ከእግዚአብሔር ነው ያየነው። ከጌታ ነው ያየነው። ከጌታ ያየነውን ጌታ የኖረበትንና ሁኑ ብሎ ያስተማረንን ነው የምንኖርበት። ስለዚህ የትዳር ጓደኛን ለመምረጥ ወይም ደግሞ መርጣችሁ የገባችሁ
ይሄን እስካሁን ያላወቃችሁ ብትሆኑ ዛሬ በዚህ ቃል መሰረት ራሳችሁን ስሩት። ወደ ጋብቻ ልትመጡ ያሰባችሁ ደግሞ በዚህ ቃል መሰረት ፍቅራችሁን ቃኙት። ይሄ በጣም መሰረታዊ የሆነ ነገር፣ በጣም ወሳኝ። በመጀመሪያ ደረጃ ፍቅራችሁ በአንድ ወንድና በአንድ ሴት መካከል መሆኑን እርግጠኞቹ። በአሁኑ ሰዓት በዓለም ላይ ብዙ የተሳሳቱ አመለካከቶች ስላሉና እየሆኑም ስላሉ መጠንቀቅ አለባቸው። ዛሬ ተመሳሳይ ጾታዎች እንጋባ የሚሉበት አንዳንድ ዓለም ላይ በአንዳንድ ሀገሮች ይሰማል። እኛ የምናስተምረው ትክክለኛው አስተምሮ በተቃራኒ ጾታዎች መካከል በአንድ ወንድና በአንድ ሴት መካከል ያለ ፍቅር መሆኑን ማረጋገጥ ያስፈልጋል። በሚገባ ወደዚህ ለመግባት ደግሞ በሚገባ የመጀመሪያው አንድ ቁጥር መተዋወቅ ይገባቸዋል። ይሄ በእጮኝነት ጊዜ ጭምር ነው መተዋወቁ። ወደ እጮኝነት ከመግባት በፊት ግን አስቀድሞ እነኝህን ነገሮች አውቀው ወደ እጮኝነት ቢገቡ መልካም። መታወቅ፣ በደንብ በሚገባ መታወቅ። ፍቅር እውር ነው ብሎ መሄድ በጣም ትክክል አይደለም። ዝም ብሎ አይቶ መውደድም ትክክል አይደለም። ፍቅር መውቀትንና መተዋወቅን ይጠይቃል። በማናቸውም ሁኔታ ውስጥ ልትቀበሉት የምትችሉት ማንነት በእሷ ውስጥ ልትቀበዩ የምትችሉ ማንነት በእሱ ውስጥ መታየት መቻል አለበት። ቅድም እንደነገርኳቸው ይሄ በጌታ ይሁን እንጂ ከጌታ ከመሆኑ በኋላ ያለ ሊታይ የሚቻል ነገር ነው እየተነጋገርን ያለ ነው። ቅድም የተነጋገርኩት ለሰዎች ሁሉ ስለምናደርገው። ሌላው ነጥብ መታወቅ በአጋጣሚ ሊመጣ ይችላል። በመኖሪያ አካባቢ ባለ ግንኙነት፣ በትምህርት ቤት፣ በዩኒቨርሲቲዎች፣ ሁለተኛ ደረጃ ትምህርት ቤቶች ሊሆን ይችላል። በሰርግ ቦታ፣ በገበያ፣ በታክሲ፣ በመንገድ ላይ፣ በቤተ ክርስቲያን ወይም ደግሞ በአሁኑ ማህበራዊ ሚዲያን ተመርኩዞ ፌስቡክ፣ ቲክቶክ ወዘተ፣ ቴሌግራም በመሳሰሉት መታወቅ ሊጀመር ይችላል። ግን ከተጀመረ በኋላ መታወቅ የሚገባው ነገር አንተ እሷን የምትወድበት አንቺ እሱን የምትወጂበት እና የምታፈቅርበት ነገር የሚታይና ምክንያታዊ የሆነ ነገር ሊሆን ይገባዋል። ምክንያታዊ የሆነ ነገር። ይሄ ምክንያታዊ ነገር ውጫዊ ነገር አይደለም። ውጫዊ ነገርን ብናይ ክፉ ነው ማለት አይደለም። ነገር ግን እሱ አይደለም። መሰረታዊ የሆኑ ነገሮችን ማየት ይጠይቃል ማለት ነው። ስለዚህ እውነተኛ ፍቅር የሚገለጸው በስሜትና በሚታይ ከላይ በሚታየው ነገርም አይደለም። ስለዚህ ከላይ ባለ ጊዜያዊ ስሜትን በሚገልጸው ነገር ላይ አትመርኮዙ። ይሄ እውነተኛ ፍቅር መገለጫው አይደለም። ሌላው እውነተኛ ፍቅር ትኩረት የሚሰጠው እውነተኛ አፍቃሪ ትኩረት የሚሰጠው በቅድሚያ በእሱ ወይም በእርሷ ውስጥ ስብዕና ውስጥ የሚታይ በጎ ነገር ላይ መሆን መቻል አለበት። ለምሳሌ አመለካከቱ፣ እውቀቱ፣ ልምዱ፣ ባህሪዋ፣ በራስ መተማመኑ፣ የውስጥ ማንነቷ ሊሆን ይችላል ማለት ነው። ስለዚህ የሚታዩ እነዚህን ነገሮች በማየት የሚወደድ ነገር አለው። በቃ ይሄ ለእኔ የሚጠቅም ነገር አለው፣ ለእሷም የሚጠቅም ሌላውም ሰው የሚጠቅም ነገር አለው ብሎ የሚያዩን ነገር ላይ ተመርኩዞ መሆን መቻል አለበት ማለት ነው። ከሁሉ በላይ ግን በክርስቶስ ኢየሱስ ያላት እምነትና ሕይወት አናኗር በእግዚአብሔር ቃል በተረዳችውና በተማረችው እንዴት ነው የምትኖረው፣ እንዴት ነው የሚኖረው የሚለው ላይ ፎከስ ማድረግ በጣም አስፈላጊ ነው። የእግዚአብሔር ፍቅር አላት። ምክንያቱም እግዚአብሔር አምላካችን ሁሉ በፍጹም ነፍሳችሁ በፍጹም ኃይላችሁ ውደዱ ይላል የእግዚአብሔር ቃል። በፍጹም ልብህ በፍጹም ሀሳብ ውደድ ይላል እግዚአብሔር። ከዛ ባልንጀራህን እንደራስህ አድርገህ ውደድ ይላል። ይሄንን የእግዚአብሔር ቃል በመጠበቅ የሚሄድ ማንነት አላት ወይ አለው ወይ? ከዛም ደግሞ ለጌታ ቃልና ስርዓት ተገዝቶ ወይም ተገዝታ ትኖራለች ወይ? ይሄንን አብሮ ማየት በጣም ያስፈልጋል ማለት ነው እንጂ ዝም ብሎ የግልቢያ ህይወት አይደለም። መንፈሳዊ ህይወቷ እንዴት ነው? መንፈሳዊ ህይወቱ ምን ይመስላል? የእግዚአብሔር ቃል በመታዘዝና በእግዚአብሔር ቤት ባላት አገልግሎት በምን ትገለጣለች?
በምን ይገለጣል? የእግዚአብሔር ፍርሃት አላት። የእግዚአብሔር ፍርሃት አለው። በተረዳው ነገር ይኖራል። በተረዳችው ነገር ትኖራለች። ሌላው እውነተኛ ፍቅር መቀበል ብቻ ሳይሆን የሚሰጥም ነው። ብዙ እህቶች በአሁኑ ሰዓት ይቅርታ አድርጉልኝ፣ እህቶች ላይ ስለሚበዛ ነው፣ ወንዶች የሉም ማለት አይደለም፣ ከጥቅም ጋር የተያዘ አመለካከት አላቸው። ብዙ ወንዶች ምንም የሌላትን ሴት አፍቅረው ያገባሉ። ብዙ ሴቶች ግን ምንም የሌለውን ኖሯቸው ማለት ነው ኖሯቸው ምንም የሌለውን ወንድ ሊያገቡ የሚነሳሱ በጣም ጥቂቶች ናቸው። 1% አይሆኑ ወይም ከ1,000 ከ201 ወይም ወንዶች ግን በአብዛኛው ካፈቀሩ በጣት የሚፈርሙትንም ያገባሉ። እኔ አውቃለሁ በእንደዚህ አይነት ያገቡ የተጋቡ ባልና ሚስቶች። በሌላው ዓለም ፍቅርን የሚያዩበት ፐርሰናሊቲውን ብቻ ነው። ሆልሰም ነው፣ አጠቃላይ ማንነቱን ነው፣ እውነት ነው። ነገር ግን ብዙ የተማረች ምንም ያልተማረ ልታገባ ትችላለች ማለት። ብዙ ያላት ምንም የሌለውን ልታገባ ትችላለች ማለት። በዛ ይፈቀራሉ። ስለዚህ መቀበል ብቻ ሳይሆን መስጠትንም የተማረች ያወቀች ልትሆን ይችላል። በመስጠቱ ደስ የሚሰኝ፣ በመስጠቷ ደስ የምትሰኝ፣ ለእሱ ለእሷ ሌላው በሚያደርጉት ልግስና ደስተኞች የሚሆኑ። ሌላው መስጠቱ ራሱን ከመስጠት የሚጀምር ነው። አንድ ወንድም ለአንዲት እህት መጀመሪያ ራሱን ሰጥቷል ወይ? ራሷን ደግሞ ሰጥተችዋል። ራሱን የሰጠ ሰው ያለውን ነገር ለመስጠት ምንም አይቦዝም። እሱነቱን እሷን መስጠት። እዚህ ላይ አንዳንድ ነገሮች ላይ በአንዳንድ ነገሮች ላይ መፎካከር አለባቸው ማለት መፎካከር የለባቸው። አንዳንድ እህቶች ወይም ወንድሞች አስቀድመው ኑሮን ሳይጀምሩት በሁሉ ነገር ይፎካከራሉ። አልጋ አንጥፍ አንጥፊ፣ ቤት አጽዳ አጽጂ፣ እኔ ብቻዬን አልሰራም አንተ አብረን እንስራ። እንዲህ በፍጹም ይሄ ፉክክር መንፈስ መኖር የለበትም። መተጋገዝ እንደሚያስፈልግ አምናለሁ። መረዳዳት እንዳለ እናምናለን። ነገር ግን ሁሉም በየአቅሙ ልክ ይስራ። ነገር ግን በፉክክር ምክንያት ሳይሰራ የሚቀር ነገር መኖር የለበትም። ይሄ ልምምድ እያላችሁ ወደ ትዳር ብትገቡ በኋላ በጥፊ ትማታላችሁ። አብራችሁ የመኖር ነገራችሁ ይበላሽ። ስለዚህ አንዳንድ ጊዜ ፉክክር የሌለበት ህይወት እንዲኖር ያስፈልጋል ማለት ነው። ሌላው እውነተኛ አፍቃሪ ስለ ፍላጎቷ ወይም ስለ ፍላጎቱ አስፈላጊ ነገሮችን ለማሟላት ያስባል፣ ለማሟላት ትጥራለች። ምንድን ነው አስፈላጊ ነገሮች? እነኚህን አስፈላጊ ነገሮች በጋራ ለማሟላት ጥረት ያደርጋል። ያንተ ስራ ነው የእሱ ስራ ነው አይባባሉ። ስለዚህ እውነተኛ ፍቅር በዛ የሚገለጥ ነገር ነው ማለት ነው። ሌላ እውነተኛ አፍቃሪ እርሱ ለእሷ እንደሚኖር እሷ ለእሱ እንደምትኖር ሆኖ ራሱን ይሰጣል። አያችሁ፣ ራስን መስጠት ነው። ራስን መስጠት ራስን በመስጠት የሚገለጽ ነው ማለት ነው። ሌላ እውነተኛ አፍቃሪ ፍቅሩ ወይም ተግባሩ ደስታ የሚሰጣት ይሆናል። ደስታ የምትሰጠ ይሆናል። የዕለት ተዕለት ተግባሩ የዕለት ተዕለት ክንውናቸው እሱን ለማስደሰት እሷን ለማስደሰት ይሆናል ማለት ነው። ስለዚህ ራሱን ለማስደሰት ብቻ ሰልፊሽ የሆነ አመለካከትና አስተሳሰብ ሊኖረው አይችልም ማለት ነው። ሌላ እውነተኛ አፍቃሪ መልካም ተግባራት ያለበትን ነገር ሁሉ አስቦና አስተውሎ ያደርጋል። በመደማመጥና በጋራ ውሳኔ ያምናል። በጋራ የወሰኑትን ውሳኔ ይጠብቃል። ለምሳሌ ያክል እስከ ጋብቻ ድረስ በንጽህና መኖር አለብን ካሉ በምንም ታምር እስከ ጋብቻቸው ድረስ ሌላ ነገር ከሁለት አንደኛቸው ማንሳት የለባቸው። በንጽህና ለመኖር ቃላቸውን ይጠብቃሉ ማለት ነው። ብትወዱ ትእዛዜን ጠብቁ የሚለው ቃል የእግዚአብሔር ቃል ቀላል እንዳይመስላችሁ። እግዚአብሔር ብንወድ ትእዛዛቱን ነው የምንጠብቀው አይደለ? በፍቅረኛሞች መካከልም ሊኖር ከሚገባው ዋና ነገር እርስ በርሳቸው የወሰኑትን ነገር አስቀድመው የወሰኑትን ነገር ላለማድረግ ቃል የገቡትን እስከ መጨረሻው መጠበቅ ነው። የመጨረሻ 3 ነገሮች እናገር እናበቃለን። እውነተኛ አፍቃሪ የተስማሙበትን ውሳኔ ይጠብቃል ካልን እንግዲህ በቅድስና የመኖር ማንነት ይኖረዋል ማለት ነው።
በይበልጥ እውነተኛ አፍቃሪ ነው። ራሱን ለእግዚአብሔር ይለያል። ራሱን ደግሞ ለእግዚአብሔር ለይቶ ለእሷም ይለይላታል ራሱን። እሷም ደግሞ ለእሱ ራሷን ትለይለታለች። በእግዚአብሔር ሐሳብና ፍቃድ መሰረት በተቀደሰ ሕይወት ይኖራሉ። ስለ ቅድስና ሁልጊዜ የሚያስቡ ይሆናሉ ማለት ነው። እውነተኛ ፍቅረኞች በመካከላቸው ግልጽነት አለ። በመጨረሻው ሁለት ነገሮች ይቀሩኛል። በመካከላቸው ግልጽነት አለ። መደባበቅ የለበትም። እየተወሻሹ የተደባበቁ የሌባና ፖሊስ አይነት ጨዋታ አያደርጉ። እዚህ የምትናገረው ሌላ፣ የምትሰራው ሌላ፣ እሱ የሚናገረው ሌላ፣ የሚሰራው ሌላ አይሆንም። በመጨረሻም እውነተኛ አፍቃሪ ሎያል ነው ወይም ታማኝ ነው። በሁሉ ነገር ታማኝ፣ በሁሉ ነገር ታማኝ፣ በሁሉ ነገር ታማኝ ይሆናል ማለት ነው። መተማመን ካላቸው ታማኝ ወይ ሎያል ከሆነ ይቀባበላሉ፣ ይተማመናሉ፣ ይከባበራሉ ማለት ነው። ይሄ በፍቅርና በሰላም እንዲኖሩ ከሚያደርጋቸው ዋነኛው አንዱ እሷ ለሱ ሎያል ነች ወይ እሱ ስለሷ ሎያል ነው። ታማኝ አፍቃሪዋ ነው፣ ታማኝ አፍቃሪው ነች። ይህንን አስበው መጠበቅ ይጠበቅባቸዋል። እግዚአብሔር በነገር ሁሉ ይባርካቸው። ስለዚህ ወገኖቼ የእግዚአብሔር ፍቅር ይግባቸው። እግዚአብሔር ፍቅር ነው። እግዚአብሔር የፍቅር ምንጭ ነው። ፍቅር መስጠት የሁላችንም ኃላፊነት ነው። ጌታ አምላካችንን በፍጹም ነፍሳችን፣ በፍጹም ኃይላችን፣ በፍጹም ልባችን እንደምንወድ ሁሉ እህቶቻችንን፣ ወንድሞቻችንን ሁሉ መውደድ አለብን። በይበልጥ ደግሞ ተጋቢዎች ወደ ፍቅር መጥታችሁ ለጋብቻ የምትዘጋጁ ሰዎች ይህን አብልጣችሁ ማድረግ ይጠበቅባችኋል። የዛሬው ትምህርታችን በዚሁ ተጠናቋል። የሚቀጥለው ጊዜ በሌላ ትምህርት እንገናኛለን። ጌታ ይባርካችሁ። እንጸልያለን። እግዚአብሔር ሆይ ስለሰጠህን ጊዜ እናመሰግናለን። ስላስተማርከን ተመስገን። ወንድሞቼና እህቶቼ በጋብቻ ላይ የሌሉትም ያሉትም ይህን ቃል የሰሙ በዚህ ቃል መሰረት እግዚአብሔር ሆይ ፍቅራቸውን እንዲያስኬዱት፣ የተጋቡም በዚህ ቃል መሰረት እግዚአብሔር ትዳራቸውን የመሰረቱበትን እያስተዋሉ እንደገና በዚህ ቃል መሰረት እንዲኖሩ እንድታገዛቸው በኢየሱስ ክርስቶስ ስም እጸልያለሁ። ፍቅር መልካም ነውና እግዚአብሔር ሆይ በፍቅር የሚኖሩበትን ጸጋ አብዛላቸው። ስለነበረን ጊዜ ሁሉ ተመስገን። በሆነላቸውና በሚሆንላቸው ክብሩን መልሰን ላንተ እንሰጣለን። ይሄን ሁሉ በኢየሱስ ስም ጸልየናል።